ዲያቆናቱ ሳይሆን እኔ ካህናቱ ጋር ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይሄንን ጥሪ ለዲበኩሉ ከ5 ቀን በፊት አቅርብ ያለው ዲበኩሉ እዚህ እንደምሰማ እርግጠኛ ነኝ። እዛ የጻፍከውን ኮሜንት አንብቤልሃለሁ እናቅረብና ታቦቱን እውነት አድርገው አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል። በቃ እሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት። በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ እያነጠፈ ወድቆ ከመስገዱ ውጭ አኬ ምንም በዚህ ጉዳይ አያርፍም። ያው ጨዋ ነው። ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት ነው። እየሄደ ከፊት ቀደም እያለ ሰይ ጎሽ 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 ልጄ ሰይ የተባለ ምንጣፍ ሊያነጥፍ ይችላል። አኬ ምንጣፍ እንደማንጠፍ ግን አይደለም። ታቦቱ ጽላቱ ሊቃውንቱ አዛውንቱ ቱ ብሎ የሚለው እሱን ካህናቱ ብዬ በሚል በካህናቱ እንይዘዋለን። ካህኑ ቀሲስ ዲበኩሉ 5 ቀን ሆኗል። መልስ አልመለስክልኝም። በእግዚአብሔር የቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው አንድ ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን ሁለቱን እውነት አድርገው ጥሪዬን ተቀበል። ሌላ ማንም ኦርቶዶክስ ብጮህ አልሰማህም። ራሱ ዘማርያም ብትሆን ማለት ነው። ከነዘበነ ጀምሮ 10 ዓመት ለስንት እኮ ጥሪ አቅርቤያለሁ። አንድም የመለሰ የለም። አንድ ወንድምነት ብርክ የልካው አላደል ቴሌግራም ላይ ባልሳሳት ዘበነ መጨረሻ ላይ የተናገረው መልስ የሰጠው ኤርሚያስ ይባላል ከእስራኤል ሀገር ብሎ ያለው ልካዋል። ያ አንተን በስናይፐር ቴሌግራም ላይ አለ አይደል? እሱን ላስብ እንዴት። ኦኬ ቴንክ ዩ። ከዛ ሰጣችኋለሁ ብርኬ። ኦኬ ይሄ ለመምህር ዘበነ ጥሪ አቅርቤለት ለምንድነው ጥሪውን የማትቀበለው ብሎ ጥያቄ ጠይቆት ነው። እና ለጥሪው እኔ ጥሪውን ካቀረብኩ በኋላ ጥሪውን የማይቀበልበትን ምክንያት ሲናገር ዘበነ በጣም ብዙ ነገሮችን ነበር የነካካው። በተለይ በኢየሩሳሌም ጉዳይ፣ በእስራኤል ጉዳይ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት። የኢትዮጵያ ከተማ ናትና ሳልሳዊ ቴዎድሮስ ሲነሳ ከዚህ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳል እና ያኔ ኢየሩሳሌምን ሁሉ ይመልሳል እያለ ቴዲ ሾ ነው እንዳልሳሳት ጆሲ ሾ ላይ ቀርቦ የተናገረው ላይ ግቡና ስሙት። ታጠቅ ብሎ ፈረስ ካሳ ብሎ ስምህ 40 ይሸበራል ኢየሩሳሌም እያለ የአባቶቹን ተረት እየተረተ በኢየሩሳሌም ጉዳይ ሲናገር እና ያኔ በዚህም ጉዳይ ላይ ሁሉ ሪፍሌክት ያደረኩት ነበር እና በወቅቱ ናና ሞክር ሞሳድ በስናይፐር ነው ብሎ የሚል ኢየሩሳሌምን ልትወስድ ወሬ እንደምታወራው የሚቀልህ እንዳይመስል ብያልኩትን እሷን ብቻ አውጥቶ አገናኟት ማለት ነው። ከዚህ ጋር የዲቤት ጥሪው ውሃ በላው። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ነው ብሎ ያለው እና ያኔ የተናገረውን ስሙት። ጋይድ ወይት መምህር ዘበነ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ ያስን ይባላል። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል ያስን ይባላል። ኤርሚያስ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን ለተከደነባቸው ነበሩ በደንብ ነው የሚሰማው። የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች ትባል እንዴ ከዚህ ሰው ከአባቴ ጋር ዲቤት ልታደርግ ትፈልጋለህ እንዴ አለችኝ። አዎ አልኳት። ፌስቡክ እና ዩቲዩብ ላይ በነበርኩበት ጊዜ ማለት ነው። እና በደንብ ነው የሰማው። በደንብ እኮ ነው ያልኩህ። እነሱ የማንጎ ፌዴሬሽን በጥሩ ነው እና የዲቤት ጥሪ የማይቀበሉት በዚህ 10 ዓመት ውስጥ እኮ አልኩህ። እና እንደሚል ስሙት ይባላል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን ለተከደነባቸው ቅዱስ ጳውሎስ
ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ታዲያ እንዲህ ናቸው እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚል ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ? ወይ አሁን ፖለቲካዊ ዘበነ ዶክተር ዘበነ ቀሲስ ዘበነ በስናይፐር አናትህን ነው ብለው የሚሉ ያልኩትን አሁንም ደግመዋለሁ፣ ሰልሰዋለሁ፣ ፎርዘዋለሁ። ኢየሩሳሌም የኢትዮጵያ ከተማ ናት ብሎ ይሄ ሰውዬ ዋሽቷል። ቆንጆ ውሸት ዋሽቷል። መቼም የውሸት ቆንጆ ካለ በታሪክ ኢየሩሳሌም የኢትዮጵያ ነበረች እና ሶስተኛው ሳልሳዊ ቴዎድሮስ ሲመጣ ሄዶ ኢየሩሳሌምን ያስመልሳል ብሎ ሲል እንዲህ ቀላል መስሎህ ሞክር፣ ሂድና በስናይፐር ሞሳድ አናትን ነው የሚል ብያለሁ። እውነቴን እኮ ነው። አሁንም ደግሞ አለው እዚህ ላይ ቆሜ እስኪ ሂዱና ኢትዮጵያውያን ወገኖቼ ኢየሩሳሌም የኛ ነች ብለህ የዘበነን ትምህርት ሰምተህ ሃሌሉያም ብለህ ወላዲተ አምላክ ትረዳናለችም ብለህ ሂድና ሞክረው እስራኤልን እንደነ ሂዝባላ እንደነ ሐማስ ወደ ጉድጓድ ትልካለች ማለት ነው። እሱ ማለት ነው። እኔ እኮ ደግ ሐሳቢ ኮኜ ነው ብራዘር። ኧረ ተው እያልኩ እኮ ነው። ተው አንቀዥቅዥህ። ኢየሩሳሌም የምትባል ጆሲ ሾው ላይ ቀርቦ የኢትዮጵያ ግዛት ናት ብሎ ስላለ ማለት ነው። ሳልሳዊ ቴዎድሮስ ያስመልሳታል ብሎ አለ። ሪፍሌክስ ሰጥ ለዲቤቱ ጥሪ ምን ነው ምላሽ አልሰጠኝ። እስራኤል ሀገር ቁጭ ብሎ ህዝብ እየላከ እዚህ ይረብሸኛል ብሎ የሚለው በጣም ብዙ ህዝብ ተልቆበታል። አሁን እነማን ናቸው? እነ ዘማርያም ዘለቀም ሆኑ ሌሎቹ እነ ልደተ ቃና ናኬም ሙሉ የተባሉት አልንቅም ብዬ ነው ሰውን አልንቅም ብዬ ነው እንጂ እኮ የተቀበልኩት ዲቤኩ ማን ነው? ዘማርያም አክሊለም ጥሪ ሲያቀርብልኝ ልደተ ቃልም ጥሪ ሲያቀርብልኝ አልንቅም ብዬ ነው እንጂ እኮ የተቀበልኩት። እነሱ እነማን ናቸው? ለትልልቅ መምህራኖቻቸው ሁሉ ነው ጭምር ጥሪ ያቀርብኩት የነበረው። የተመለሰው መልስ ግን በኢየሩሳሌም ጉዳይ ላይ በተናገረበት እንዳትደፍረው ሞሳድ በስናይፐር አናትን ነው ብሎ የሚልህ ነው ያልኩት። ስለዚህ ሰሜን እየጠሩ ያሉ ይሰማሉ። ብራዘርዬ ጳጳሳቱ ሁሉ ጭምር ናቸው የሚሰሙት። እውነቱን ልንገራችሁ እያካበድኩ አይደለም። ፓትርያርኩ አይደለም ያልኩት። ጳጳሳቱ ሁሉ ከጳጳሳቱ ሁሉ ጭምር ቲክቶክ ከፍተው በስርዓት ነው የሚያዩት። በስርዓት ነው የሚያዩት። እና አሁን ፖለቲካ ያካሄዳቸው ገብቶኛል። ድሮ ነበር እንጂ ልጃችሁን እንደዛ እየፈከረ እየጎደፈረ ሲመጣ በደጀ ሰላም ጠላ ጥጋብ ወንድ የሆነ እናቱ የወለደችው ጴንጤ እናቱ እኮ ነው ከውብዬ የምልህ እናቱ ማለት እናቱ የወለደችው እያለ ሲል ነበረ። እናቱ የወለደችው ሳይሆን እናቱም የወለደችው አዎ፣ ግን ክርስቶስ በዳግም ልደት የወለደው ምንም ስኮላሮች ለእሱ አያስፈልጉም። እዛ ጋር ዳሜጁ ተፈጠረ። እዛ እነ ደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለመወርቅ ተናገሩ። እና ለቀሲስ ዲበኩልን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች እናቶች፣ ዝም በሉ። ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁም መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። ጥሪውን እንዲቀበሉ ንገሯቸው። ይህን ላለው ጸጋ ይብዛላችሁ። ወንድምነት ብርኬ ከእናንተ ልጀምር። ሰላም በሉ። የምትሉትም ካለ ሪፍሌክት ማድረግ ትችላላችሁ በዚህ ጉዳይ ላይ ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ። እሺ ኤርሜ ሰላም ልበል እኔ። ከዛ ወንድሞች ሰላም ካሉ በኋላ ሀሳብ እናነሳበታለን። ሰላም ብያለው። ክርስቲያን ወንድምቶች ገስት ላይ ያላችሁ ጸጊ፣ ቤኪ፣ መሲ፣ ቤካ፣ ፓስተር ወጌ፣
ማኪ፣ ቢና፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኤርምዬ ተባረክ። ስለ ትጋት በጌታ ቤት ስላለ ለወንጌሉ ቅናት ጌታ ዘመንን ይባርክ። ተባረኩ። ወዳችኋለሁ ሁላችሁንም። ቢኒ ቀጥል። ወደ ላይ እንደዚህ ሰላም እያላችሁ ቀጥሉ። እሺ ቢኒ፣ ከዛ ፓስተር ወጌ፣ ቤካ፣ መሲ። ቢና አለክ? ቢኒ ያለ አይመስለኝም። ፓስተር ሰላም ሰላም ለእናንተ ይሁን። ኤርምዬ ሁላችሁም በጌታ በኢየሱስ ክርስቶስ ስም የተወደዳችሁ ሰላም ብያለሁኝ። እንደው ሁሌ መጥራት ብቻ ሳይሆን መጠራትንም ይልመዱ። እንደፈለጉ ሳይሆን እያንዳንዱን ፕሮግራማቸውን እንደፈለጉ ማሟላት ብቻ ሳይሆን በኤርሚን በኩል በዚህም በኩል ያለውን ጥሪ ማክበር አለባቸው። አሁን ኤርሚ ሲናገር ነው ያስተዋልኩት። መጥራት ዲቤት መጥራት እንጂ መጠራት አይፈልጉም እና ባላንስ መሆን ስላለበት በጣም ጥሩ ሀሳብ ነው። መጀመሪያ ያሉትን ጥሪዎች በሙሉ እንግዲህ አስቡት እና የቅርቡን ደግሞ ቀሲስ ዲበኩሉንም አስቡት እና በጣም ነው የሚገርመው። ብቻ ተባረክ ኤርምዬ፣ በጣም በማስተዋል ነው ነገሮችን ያቀረብከው። ሰላም ለእናንተ ይሁን። ላይም ታችም ያላችሁ ቤካ ያለ ቢኒ ያለ ሰላም በልና ቀጥል። ቢና ያለ አልመሰለኝም። ቢኒቴን ኦኬ፣ ወይ ችግር የለውም። እሺ፣ እንዴት አንተ ቀጥልና ከዛ እሺ ዋንዳ ወረደኛ አላውቅም፣ ወይ ኔትወርክ የሆነ መሰለኝ እንትን እያልኩ። ሰላም ኤርምዬ፣ ምን ወረድኩ አለ አልመሰለኝም። ስንጠራ እንተሳት መልስ ነበር እኔ ነኝ ድሮፍ። እሺ ተቀብያለሁ፣ ይቅርታውን። እሺ ሁላችሁንም ሰላም ብያለሁ። በዚህ ያላችሁ ኤርሚ፣ ቤኪ፣ ጸገይ፣ ቤካ፣ መስዬ፣ ቢኒያም፣ ወጋየውና ብሩክ እንዲሁም ታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ዳጊን ሸኝቼ እንደመጣው ልክ ሸኝቼው እንደመጣው ቲክቶኬን ስገባ የዘማርያምን ጥሪ አየው ማለት እንዴ ሌላ ጥብስ ምናምን ብዬ እያየው እያለ አሁን ደግሞ ኤርሚ ሲያብራራው በቃ በጣም እየታዘብኩ ነበር ማለት ነው። ሰው ምናልባት ኤርሚ ብዙዎችን ሄዶባቸዋል። ሌላው ከተደረገው ጥሪ አንድ የረሱት ወይም ደግሞ ያልተቀበሉት ጥሪ ደግሞ አለ እና 6-1 ገስት ሙሉ 6 ተወያዮች ሆናችሁ ኤርሚ ብቻውን የሚል ጥሪ አድርገናል። እሱንም ጥሪ የዘነጉት ይመስለኛል እና በእርግጥ ይሄ ጥሪ ለምን መጣ የሚለውን ሀሳብ ያው ኤርሚ በደንብ ሄዶበታል፣ የዘማርያም ማለት ነው እና ዘማርያም እስከዛሬ የተደረጉትን ጥሪዎች ሳይቀበል ይሄን ለምን መቀበል ፈለገ? አይ ቲንክ ቲክቶኩን ወይም ደግሞ ይሄ ሚዲያውን በሆነ መልኩ ሃይማኖታዊ ያደረጉት ይመስለኛል። የሆነ ኦርቶዶክሳዊ ነገር እንዲይዝ አድርገውታል። እንትኑን ፕላትፎርሙን ወይ ደግሞ የሚዲያውን አክሰስ ማለት ነው። እሱን የምለው በምክንያት ነው። እዚህ እየመጡ ጥሪውን ተቀበል ብለው ከታች በጣም ዘሞስት ሴንት እያለ የሚጽፈው በመቶዎች የሚቆጠር ኮመንት እያየን ነው፣ ተደራራቢ እያደረጉ ማለት ነው እና የሆነ ቅድም እንደተባለው የሆነ ሞኞች ወይ ደግሞ ፋሮች ያደርጉናል። እኛ ክፎች አይደለንም እንጂ ፋሮች ግን አይደለንም። ክፎች አይደለንም፣ ፋሮችም ደግሞ አይደለንም። ዊ ኖ ኤቭሪቲንግ ምን እንደፈለጉ ማለት ነው እና እንዳለው ኤርሚ እጅና ጓንት ሆነው ነው የሚሰሩት። ዘማርያም፣ ቀሲስ ዲበኩሉ፣ መዝሙረ ያሬድና ታላቁ ጅብሪል ማለት ነው። ያው ከዚህ በፊትም ስማቸውን አንስተው ቀሲስ ዲበኩሉ እነዚህ ወጣቶች የመሬት ላይ ያለው ኦርቶዶክስ ማለት ነው በደንብ
እንድትቀበሏቸው፣ እንድትከታተሏቸው፣ ፎሎ እንድታደርጓቸው ምናምን በጣም ፕሮሞት ሲያደርጓቸው ነበር ዘማርያምንና ታላቁ ጅብሪልን ማለት ነው። እና እጅና ጓንት ሆነው ይሰራሉ እና ከኛ ተራ እንኳን መስጠት ይገባቸው ነበር አይደል? ሚዲያው አልጎሪዝም ይታወቃል። እነማን በምን ሰዓት ሪጎራም ይባላል አይደል? ሪጎራ የሚባለው በእንትኑ በአራዳ ቋንቋን የተናገርኩት ታይሚንግ የሚባል ነገር አለ። ኦኬ እስከዛሬ እናንተ ስትጠሩ ነበር እያለን ነው እኮ። አሁን ተራችን የኛ ይሁን፣ የእኛን ጥሪ ተቀበሉ። ቀደም እንዳልኩት ሃይማኖታዊ ያደረጉት የሚመስለኝ ፕላትፎርሙን ወይም ሚዲያውን ከዚህ በኋላ ብለው እየተነሱ ይመስለኛል። በቃ ከዚህ በኋላ ኤርሚን ጥሪ ብናደርግለትም አይቀበለንም የሚል እሳቤ ይዘዋል። ገብቷቸዋል። ከዚህ በኋላ ማንም ተነስቶ ኤርሚን ዲቤት ብሎ ቢጠራ አይቀበለንም የሚል ሀሳብ የያዙ ይመስለኛል ውስጣቸው ማለት። ከዚህ የተነሳ ነው አሁን ሰሞንኛው ጀግና ምናምን ተብሎ አሁን ደግሞ ተጽዕኖ ፈጣሪ ምናምን የሚባለው አሁን ታያላችሁ በቴክስቶቻቸው ወይም በኮሜንቶቻቸው የሚሆነው ዘማርያም ነው ማለት። አሁን ግን ኤርሚ ያለው የዘማርያምን ጥሪ አልቀበልም አላለም። ተራ ያዝ በቃ። ይሄ ብልህ የሆነ ፕሪንስፕል ነው። ተራ ያዝ። ነቅተናል። ተራ ከማን ከቀሲስ ዲበኩሉ ለምን ሁለት ዊዝድሮ አድርጋችኋል? የደምረውንና የስዩምን ዊዝድሮ አድርጋችኋል። ለምን አይመጥኑም? ለቲክቶኩ ወይም ደግሞ ለሚወያዩበት ውይይት አይመጥኑም ብላችሁ ማለት ነው። ኦኬ የሚመጥነው ማን ነው? ልደተ ነው? አኬ ነው? ቀሲስ ዲበኩሉ ነው? መዝሙረ ያሬድ ነው? ማነው? ሌሎቹ አሁን ዘማርያም ነው? ታላቁ ጅብሪል ነው? የሚመጥነው ማን ነው? ለውይይት የሚመጥን ማን ነው? ማንም ይሁን ማን ግን ተራ ያዙ። በቃ ጥሪ ተደርጓል። 6-1 ተጠርታችኋል። እሱንም ተቀበሉ። ካልሆነ በአደባባይ አንቀበልም ይህን ጥሪ። የቀሲስ ዲበኩሉም እኮ ወጥተው ጥሪ አልገልኝ ነበረ ወንድሜ ኤርሚያስ አመሰግናለሁ፣ ጥሪህን ግን በዚህ ምክንያት አልቀበለውም እንዳላዩ ቄሱም ዝም መጽሐፉም ዝም መባል የለበት። አይተውታል፣ ሪስፖንድ ያድርጉ። በውስጥ እርስ በርስ ተነጋግረ በውስጥ እንደሚያወሩ የምታውቁት የእነሱ ሰዎች መጥተው እዚህ ኮመንት ላይ ያሉ ይሰፍራሉ። ኮመንት ላይ ማለት ቢሃይንድ ባይ ዱቅ ይሉና ይመለከቱታል ምናምን ማለት ቁጭ ብለው ያ ምንን ያሳያል? በውስጥ ይነጋገራሉ ማለት ነው። በውስጥ ይነጋገራል። እኛ ለክፋት በውስጥ አንነጋገርም። ለክፉ ነገር የሆነ ነገር ለመስራት በውስጥ የምንነጋገረው ነገር የለም። ቢበዛ በውስጥ ለይቅርታ ብንነጋገር ነው ቢበዛ ማለት ነው። እንደዚህ አይነት ነገሮች ምናልባት ሚዲያውን ሃይማኖታዊ እያደረጋችሁት ያለ ይመስላል ኦርቶዶክሳውያን። እሱ አዋጭ አይደለም። የሚደረግላችሁን ጥሪ ተራ ስጡና እባብ ለእባብ ይተያያል ምናምን፣ እባብ ለእባብ ይተያያል ካብ ለካብ ነው የሆነ ነገር ይባላል ማለት። በቃ ተነቃቅተናል። ቅድመ ጥሪውን ተቀበሉ። ቅድመ ጥሪውን ባትቀበሉ እንኳን ያልተቀበላችሁበትን ምክንያት ቪዲዮ ስሩና አሳውቁ እንጂ አሁን በቃ ከዚህ በኋላ ኤርሚ ጥሪ ብናደርግለትም የማናችንንም ጥሪ ስለማይቀበል ሁላችንም ጥሪ እናርግ በሚል ስሜት አትምጡ። ኦፍኮርስ መቀበል አይገደድም፣ ሊቀበል ግዴታም የለበትም። ተራ በተራ ከመጣችሁ ግን እናንተም የሚደረግላችሁን ጥሪ ካከበራችሁ ግን ሜዳውን ፈረሱም ይኸው። ቀሲስ ዲበኩሉ ይምጡ፣ ካልሆነ ቪዲዮ ይስሩ። የማይመጡበትን ምክንያት ቪዲዮ ይስሩ። ከዛ ቀጥሎ ያለውን ደግሞ ኤርሚ ያው ታውቁታላችሁ፣ ሁሌም እንደሚናገረው ማለት እግዚአብሔር መንፈስ በውስጡ እንደመራው የሚነዳ ነው የሚናገረው ወይም የሚያደርገው ማለት። እንዲሁ ለመጣ ሁሉ በእልህም በሆነ ነገርም ለመጣ ሁሉ ምላሽ መስጠት ተገቢ ስላልሆነ ያንን አናደርገውም። የሁላችሁንም ልታወሩ ያሰባችሁትን አውርቼ እንደሆነ አላቅም፣ በጣም ይቅርታ። ነገር ግን እቺ 6-1 ተረስታ ስለነበር 6-1 ጥሪ ተደርጓል። አሁን በቅርቡ ሳምንት አልሞላው ዮኒ ማኛ እስኪ አስተባብሮ ለምን እንደዚህ አናደርግም? አንድ ሰዓት ያዥ ይገባል፣ አንድ አወያይ፣ አንድ ኤርሚና 6 ገስት ተብሎም ጥሪ ተደርጓል። እሱም ባልሰማ አልፋችሁታል ማለት ነው። ባልሰማ ያለፋችሁትን ነገር ግን ምላሽ ስጡበት።
ከዛ ጥሪውን ለመቀበል ደግሞ እኛ ሬዲ እንሆናለን ማለት ነው። ተባረኩ። ቴንኪው ቢኒዬ፣ ጸጋ ይብዛልህ። ከኔ ቀደም ብሎ የገቡ ሰዎች ስላሉ ለእነሱ እድል ልስጥና በኋላ ላይ አወራለሁ፣ ግን ማወራው ነገር አለኝ። እሺ ቤኬ የቀጥል። ቤካ የሳውት አፍሪካ ከኔ በላይ ያለው ቤክ ዳስ ጉድ። ቤካ የሳውት አፍሪካ ደስ ይላል። እኔ ኤሮፕን ብዬ አውቃለሁ እንዴ ብሮ። እሺ ለማንኛውም ሁላችሁንም ሰላም ብያለሁ። ገስትር ያላችሁ ወገኖች ቤኬ፣ ጸግዬ፣ እታለም፣ መሲዋ እንደ ወግዬ፣ ቡርኬ፣ ቢና እንደ ቢኒ፣ ኤርሚዬ ወንድምነት፣ ክርስቲያን ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የኦርቶዶክሳውያን በተለይ የካህኑን ምንድነው የቄሶቹን ተንኮል ኤርሚዬ በደንብ ስለሚያውቀው በደንብ አድርጎ ኤርሚ አውርቶታልና አይ ቲንክ ሁላችንም የራሳችን የሆነ ምልከታዎች ይኖሩናል። ግን ኤርሚ በደንብ አድርጎ ስለጠቀለለው አይ ቲንክ ብዙ ነያሲ ማውራ ያለ አይመስለኝም። ግን ምንድነው አሁን ላይ ያለው ነገር ይታወቃል። ከረንት ላይ ያለው ነገር ስለሚታወቅ እሷን ነገር ዳይቨርት ለማድረግ ያው ተረጋጉ፣ አይዟችሁ ምናምን ነገር ለማስባል ይመስለኛል። ማለት ምንድነው ተጠሩ ምናምን ነገር 1-0 ለ03 አይ ቲንክ ሰው ለ0 አለ። ድምፄ አይሰማም እንዴ? አይሰማም? ድምፄ ይሰማል አይደል? እሺ ለማንኛውም አሁን ላይ ያለው ነገር ትንሽ ከፍ አድርገው። ለማንኛውም አሁን ላይ ያለው ነገር ስለሚታወቅ በደንብ ነው የሚታወቀው የተፈጠረው ነገር ኤንድ የሆነ ቦታ ብቻ የቆመ ሳይሆን እስከ ላይኛው ድረስ ስለሚታወቅ ኤንድ ቤተ እምነቱንም ጭምር የነገ ጉዳይ ስለሆነ እሱ ብቻ አይደለም። በነገራችን ላይ ለምን መልቀቅ ያስገቡ ራሱ መነሻ ሀሳቦች ይኖራሉ። ኦኬ አንድ ነገር የቤተክርስቲያኗ ዋናው ሊቀ ጳጳስ ሲሆኑት መልቀቂያ ያስገቡበት ምክንያት ይኖራል። ቢካዝ ቤተክርስቲያን ውስጥ ያለው ለዘመናት የተዳፈኑ የሐሰት ትምህርቶች በዚህ በወንድማችን በኤርሚ በኩል በጣም ስለተገለጠ ነውና የህፍረት አሸማቃቸው አንገትን ይደፉ ስላደረገ እንግዲህ ያው እዚህ ጋር ተቀምጬ ምንም ለውጥ ማላመጣ ከሆነ በቃ ብለቅ አይነት ነገር ይመስላል። በደንብ ይመስላል እና በጣም ተበራክቶ የተሰማውን ጩኸት፣ በጣም ደምቆ የተሰማውን ጩኸት እንደው በዚህ በኩል ትንሽ መረጋጋት ነገር እንዲያገኙ ለማድረግ የተፈጠረ እንትናት ብዬ ነው የማስበውና ቀሲስ ዲበኩሉ ይቅርታ አድርጉልኝ፣ ብቻ ፖለቲካ እንዳላወራ ሰጋለሁ እንጂ እሳቸው በአንድ በኩል ያው ታውቃላችሁ እና እኔ በዚህ ጉዳይ መሳሳት ስለማፈልግ ነው። እሳቸው ቀሲስ ዲበኩሉ ይምጡ እስቲ። እሳቸው መጀመሪያ ምንድነው ጥሪውን ተቀብለው ይወያዩ፣ ከዛ ደግሞ ዘማርያም ይቀጥላል። ወረፋ ተይዟል። ስለዚህ በቅድመ ተከተል ነገሮቹ መሆን አለባቸው ብለን ስለምናምን መጀመሪያ ቀሲስ ዲበኩሉ ቤት ከፍተው ዲቤት ለመቀበል ዝግጁ መሆኑትን እና ቀጠሮ ከኤርሚ ጋር ያዙ። ካልቸውም ደግሞ አይ አምሶሪ እንግዲህ ያው ዝም ብዬ ቤቴን የከፈትኩኝ አንዳንዴ ፖለቲካ ነገር ድንገት የተጫነኝ የመጣው ያው አሜሪካ ከመኖር የተነሳ ሳምታይም ያው ዲፕሬሽን ምናምን ነገር ስላለ እንደው ብተነፍስ ብዬ ነው ቲክቶክ ላይ መለፈልፈው ብሎ ካሉ ደግሞ እውቀት የለኝም ኤርሚዬ፣ ምንም እውቀት የለኝም። ያው እንግዲህ በቃ ብሶት መወጣጫ ነው ቲክቶክ ምናምን ብሎ ካሉ ይሄን ነገር ይበሉ ይምጡና የብሶት መወጣጫ ነው ቲክቶክ እንጂ እውቀት የለኝም ብሎ ግፍህ ግን ወንድምነት ዲፕሬሽን አሜሪካ ነው ብሎ ከባድ እኮ ነው እንደምንስ እዛ ብዙ ነገር አለ። ቢሎች ይመጣሉ አሉና ቢል መከፈል ካልቻለ ከባድ ነገር ነውና እንደዛ ብሎ ካሉ ችግር የለውም፣ እኛ እንረዶታለን። ከዚያ በኋላ እውቀት እንዳሉ ታምነን ማተብ አሳረፈንበት ደግሞ ወደሚቀጥለው እንትን እንገባለን። ግን አንድ ነገር እውቁ፣ ኦርቶዶክስ ተዋህዶ ቤተ እምነት አይደለም በኤርሚ ፊት፣ ኧረ በጌታ በእኛ ፊት አትቆሙም። እርግጠኛው የማወራችሁ ነገር በእኛ ፊት አትቆሙም። 3-4 ማስረጃ እኮ ብንመዝ
በእግዚአብሔር ቃል አስደግፈን አመር ነው የምናደርገው። ምንም መሬት የረገጠ እኮ ትምህርት የላችሁም። ግን ምንድን ነው በቃ መጀመሪያ እሳቸው ከተቀበሉ በኋላ ከውይይት ከእሳቸው ውይይት በኋላ ከዛ ለጥቆ ደግሞ ማን ነው የዘማርያሙ ይቀጥላል። አየነው እኮ ነገረ ማርያም ላይ ለምሳሌ ባለፈው ተገብቶ ጠጂዮሎጂ ቤት ገብቶ ማለት ነው ታውቃላችሁ። ጠጂዮሎጂ አለ፣ አረቄሎጂ አለ። ጠጂዮሎጂ እንትን መምህር ቤት ገብተው በደንብ አድርጎ በዚህ ጉዳይ ላይ እንትን እያሉ ነበር። ተንሻፎ ምናምን ነገር አጣሞት ያወራ ነበር። ጠጂዮሎጂ ማለት ደምሮ ቤት ነው። ጠጂዮሎጂ እንደ አረቄሎጂ ቤት ሰው ገብቶ ትንሽ እንትን ይሉ ነበረ። ያውም አጣሙ፣ ያውም አይናችሁን ጨፍኑ ሊያሞኛችሁ አይነት ስታፍ ሲጫወት ነበረ ዘማሪያ። ወቅ ኦርቶዶክሳውያን መጀመሪያ ቀሲስ በኩሉን ፑሽ በሉ እስኪ አለ። ፑሽ ግፉ ነው አይባለው። እንደዛ ምናምን ነገር እንዲያደርግ ንገሯቸው። ከዛ በላይ ይቀጥላል እና ቁማራችሁን በደንብ ነው የምናውቀው። በተለይ ደግሞ በኤርሚ ፊት ቆማችሁ በተለይ እናንተ ቤት ያለውን ተንኮል እኔ ሳላቅም አይ ቲንክ እዚህ አብዛኛው በቄሶቹ ዘንድ ያለውን ተንኮል ማንም ሰው አያውቅም። እንዴት አድርገው በተንኮላቸው እና በመተቶቻቸው ጅራፍ እንደሚያቆሙ አይ ቲንክ ኤርሚ በደንብ ያውቀዋልና እኛ አናውቅም። ቢሆንም ግን ወንድሞች ኦርቶዶክሳውያን ለአባታችሁ ንገሩት። እንደዛ እንወዳችኋለሁ። ኤርሚነት ወንድምነት በርታልን። እንወዳለን፣ ሁልጊዜ እንወዳለን፣ ሁሌም ነው የምንወድ ባለማቋረጥ ማለት ነው። ተባረኩ። ቴንኪ ወንድምነት ተባረክ። እሺ ጸጋ ይብዛላችሁ። እንግዲህ በፊት ለፊት ውሎ መቅጠም ሲያቀታቸው በፖለቲካ አንዱን ለማስጣል የሚሄድበት መንገድ ነው ወይ? ፍንክች የለም ብራዘር። አናሊሲሷ ገና በደንብ አልተሰራችም። አናሊሲስ ይሰራል። እንግዲህ ነገሩ ተወዲህ ነው ይላል ሀገሬ ሰው። እሺ እንመልከት፣ ምንድነው ሀፕን ያደረገው? አሁን ጠቅለል አድርገን ነገሮችን ትልቅ ፒክቸር ይመስላላቸው። ኤርሚያው ከፈለገ መሐመድ ጋር ዲቤት ገባ። ዘመኑን ሙሉ ሲፎክር የነበረ አንድ ፈለገ መሐመድ የሚባል ቅዱስ የሆነውን እግዚአብሔርን ቃል እርኩስ ነው ያለ ሰውዬ አይ እኔ እፈልጋለሁ አለ። እሺ በቃ እንደው እግዚአብሔር ይስጥልን እንደዚህ አንተ ከጀገንክ ተባለና ገባ። የት? ቴዲ ሐዋሳ ቤት። ከዛስ አገር ጉድ እስኪል ሰው ሁሉ እጁን በአፉ እስኪጭን ድረስ ቤተክርስቲያኒቱ ጽፋ ያስቀመጠችውን የእርኩስ መጽሐፍ፣ እርኩሰት የሞላበትን መጽሐፍ አውጥቶ እንግዲህ ወንድማችን ኤርሚያው ለህዝብ ሁሉ አሳየ። ልጁ ደነገጠ። ከዛ እንደው ዲቤቱንም ሳይጨርስ እልም ብሎ ወጣ። በኦርቶዶክሳውያን ዘንድ እጅጉን የከፋ ምት ሆነባቸው ማለት ነው። አዘኑ፣ ልባቸውም በጣም ተከፋ። እኛም ኢሳያስ 41ን ጠቅሰን ህዝቤን አጽናኑ ይላል እያለ እንደውም ዳግዬ በየቤት እየገባ አይዟችሁ እየተባለ ብዙ አጽናና። በቃ የመጽናናት ወራት ይሆነላችሁ ተብሎ ማለት ነው። ምክንያቱም የደረሰው ዳሜጅ ከባድ ነበረ። ያ ዳሜጅ ከባድ ስለነበር አሁን ምን ተከሰተ? ከዛ በኋላ ብዙዎች ዲቤት ማድረግ ፈለጉ። ምክንያቱም የደረሰው ነገር በጣም በቃ ሊቋቋሙት አልቻሉም። ስለዚህ አሁን ያም ዲቤት ማድረግ ፈለገ። ከማን ጋር? ከኤርሚያስ ጋር። ከዛስ አንዱ ሲያንቀዠቅዠው መጣ። አንድ ዴማስ የሚባል እዚሁ አማኝ ነኝ ብሎ ውርውር ይል ነበረ። ከዛ 20 ዓመት ፓስተር ነበርኩ አጥምቁኝ ብሎ የሄደ ውሸታም። ይኸው ዘማሪያ የሚባለው ደግሞ እንደውም ጥሪ ያቀረበው ሁሉ እሱ ሁሉ 20 ዓመት ፓስተር ነው ብሎ እንደው ሲዋሽ ራሱ ቁጭ ብሎ ነጠላውን ለብሶ ሳይሳቀቅ አብሮ ሲሰማና ሲያሰማ ነበረ በአውደ ምሕረት ላይ ይሄ ሁሉ የሆነው። እሺ እሱ ደግሞ ዲቤት ፈልጋለሁ ከማን ጋር? ከኤርሚያስ ጋር። በምን ዙሪያ? በነገረ ማርያም። ኧረ ተው። ከዛ ወንድሞቹ ተረባረፉበት። ግራ ቀኝ መካከል ምናምን ሳይባል ሰብሰብ ባሉና እንዴ በፍጹም አሉ እንዳትገባ ተባለ።
ከዛ በቃ እንዳትገባ ተባለ። እንዳትገባ ሲባል እንግዲህ ሁለተኛ ውርደት ሆነ ለቤተ ክርስቲያኒቱ። ምክንያቱስ ነገረ ማርያም ሊገለጥ ነው። ነገረ ማርያም ሲገለጥ እጅጉን የከፉ ነገሮች አሁንም በቀይና በጥቁር ተጽፈው ስለሚገኙ ይህንም ያው ቀሳውስቱም ዲያቆናቱም ስለሚያውቁት ተረባርበው አስቆሙት ልጁን። ከዛ አንድ የተንቀዠቀዠ ደግሞ ዲያቆን ስዩም ይባላል። እኔ እገባለሁ አለ ከአንተ ጋር። ተው እባክህ ተባለ። እገባለሁ። እርግጠኛ ነህ? አዎ። ማንም አያስቆምም? አዎ አለ። አዎ ማንም አያስቆመኝም አለ። ኧረ ተው ዲያቆን፣ በፍጹም አለ። እሺ በቃ ይኸው የሆኒ ቤት ነው የሚካሄደው፣ በዚህ ቀን ነው የሚደረገው እንትኑ ተባለ። ፕሮግራሙ ተዘጋጀ። ዲያቆን ቢጠበቅ አይመጣም፣ ቢጠበቅ አይመጣም። ኧረ ዲያቆን፣ ለካ ዲያቆንን ከጎን ዞር አድርገው ልታስጨርሰን ነው፣ ልታስገድለን ነው፣ ልታስበላን ነው እየተባለ ዲያቆን አንገቱ ተይዟል። ከዛ የፕሮግራሙ ቀን ካረፋፈደ ብቅ አለና ዲያቆን ምን አለ? ዮሐድ ከሚባል ሰው ጋር ዲቤት አድርጋል። እኔ እኮ አንዳችሁ ስትጠሩ ተስማምታችሁ እከሌ ከሚባል ጋር ዲቤት አድርግ የምትሉት እናንተ ቆይ እንደ መጀመሪያ ስትስማሙ ዲቤት እናደርጋለን ብላችሁ ስትስማሙ ሳታስቡ ነው? እሺ ይሁን መቼስ እንደው ዲያቆን ቀዥቃዣ ስለሆነ ሜይ ቢ እንትን አላለም ብለን እኛም በቃ እንደው ብዙም አይከፋም ብለን ተው ነው። ያው እንግዲህ ድጋሚ ተጠርቶ ካንሰል ስለተደረገ ሶስተኛ በጣም ፐብሊክ የሆነ በሰው ሁሉ ዘንድ የሚታይ ውርደት ለማ ለኦርቶዶክስ በቃ ውርደት ተከናነቡት። ግራ ቀኝ እንደ ብርድ ልብስ ነው ውርደትን የተከናነቡት ኦርቶዶክሳውያን። በእውነት እኔ ይህንን ላጋንን አይደለም፣ ሁላችንም ያየነው ነገር ነው። እዚህ ፕላትፎርም ላይ ተከናነቡት አልኳችሁ። ከዛስ እሺ ከዘመናት በፊት ልበለው፣ ከዘመናት በፊት አኬ በታቦቱ ላይ ጥሪ ተደርጎለት ነበር። ወይ ፍንክች አለ። ለምን የብሉይ ኪዳን ታቦት የሚነሳል ሲባል ወይ ፍንክች አለ። እኔ አልፈልግም አለ። በቃ እሺ እንደው አልፈልግም ስላለ እሱን አናስጨንቀውም፣ ተው ነው። ልደት ቃል በምን ላይ ነበረ ልደት ቃልን ጥሪ ያደረክለት? ኤርሚያው በነገረ ድነት በሁሉም በነገረ ድነት በሁሉም ኦኬ፣ በነገረ ድነት በሁሉም ጥሪ ተደረገለት። አይ እኔ ኮሆስት ካልሆነ አለ። ኮሆስት ደግሞ አይቻልም። ለምን? ልጁ ሌባ ነው። ኮሆስት ላይ ከአንድ ሙስሊም ጋር ሲወያይ ሙስሊሙ ገድሉን አውጥቶ ሲያነበው የሚነበበው ነገር እጅጉን አሳፋሪ ስለሆነ ሊቋቋሙት ስለማይችሉ ሌሎች ኦርቶዶክሳውያን እንዳይሰሙ በሱ ሳይድ ሙስሊሙን ሚዩት ያደርገው ነበር፣ ሰዎች እንዳይሰሙ። እሱንም አለፈው። ስለዚህ አይ በቃ አንድ እንደዚህ ኒውትራል የሆነ ሰው ቤት ይዘጋጅና ተብሎ ዮኒ ማኛ በዛ ጊዜ ፕሮቴስታንት አይደለ ኦርቶዶክሳዊ ነው፣ ይኸው እኔ ጋር ይደረጋልና እንትን ሲል አይ ዮኒ ማኛ ራሱ አዳልቷል አሉ። በቃ ኦርቶዶክሳውያን ባይዘወይ እነሱ መርጠው የሄዱበት ሁሉ ቦታ ሰዎችን አዳልተዋል እንዳሉ፣ ሲሳይን አዳልቷል፣ ዮኒ ማኛ አዳልቷል፣ ቴዲ ሐዋሳ ፈለገ መሐመድን እንደዛ ይዞ አንደባሎ ሲለቀው በቃ ይኸው እዛም ላይ በቃ ቴዲ ሐዋሳ አዳልቷል ሲሉ ሁሉም ጋር ማልቀስ ነው፣ ሁሉም ጋር ለቅሶ ሆነ። አሁን በቅርብ ጊዜ ለቀሲስ ዲበኩሉ ጥሪ ተደረጋላቸው። ምን ላይ? ነገረ መስቀል ላይ ነገረ ታቦት ላይ ከ5 ቀን በፊት እባኮትን ይምጡ። ከ5 ቀን በፊት እኔም ነበርኩኝ እዚሁ ላይቭ ላይ። እባኮትን ይምጡ እና በታቦቱ ላይ እስቲ እናውራ፣ በታሪክም በቤተክርስቲያኒቱ መጽሐፍትም ይኸው እናውራ ተብሎ ለቀሲስ ዲበኩሉ ጥሪ ሲደረግ ቀሲስ ዲበኩሉ ጆሮ ዳባ አሉና ማንን ኖሚኔት አደረጉ? የእሳቸውን የራሳቸውን ተማሪ ማን የሚባል ዘማርያም። ኦኬ ዘማርያምን እናስተናግደዋለን፣ ግን መጀመሪያ ቀሲስ ዲበኩሉስ እርስዎ ምን እናድርግ? ተው እንጂ እርስዎ ምን እናድርግ? ወይንም ኦፊሻሊ ይውጡና እኔ አልችልም በዚህ ጉዳይ ካሉ ባይዘዌ ቀሲስ ዲበኩሉ ለፖለቲካ እንትን አላቸው። ላይቫቸውን ከፍተው እንደዛ ብሎ ነገር የለም፣ አልችልም የሚባል ነገር የለም። ቄስ ናቸው። ታቦት ሲሸከም አልችልም ብሎ ያላለ
እየተሸከመ የሚያወጣው የሚቀድስበት እሱ አይደል እንዴ? ለምንድን ነው አልችልም ብሎ የሚሆነው? እንደዛማ አትበሉት። ይችላል። እሱ ነው ብለው አልችልም ይባላል። አልችልም ብሎ ቢል ራሱ አይሰራም። ወደ ሌላ ቄሶች ነው፣ ወደ እነ ቀሲስ ቴዎድሮስ ነው የምዞረው። ቄሶቹን አሁን ቄስ ነው አልችልም እንኳን ማለት አይችልም። ምክንያቱም የማንን ጎፈር ያበጥራል? ቄስ ነው። ቀሲስ ዲበኩሉ ጊዜ አለው። ለምንድን ነው ጊዜ አለው ካላችሁኝ፣ ቤቱን ከፍቶ ብዙ ጊዜ ተከታትየዋል። ቤቱን ከፍቶ ፖለቲካ ገብቷቸዋል። ሸኔ እንትን ምንድነው ፋኖ ምናምን እያለ ፖለቲካ ለማውራት ብዙ ሰዓት ቁጭ ብሎ ያወራል። ስለዚህ እርሶ ደግሞ ወይ ክህነቱን ይተዉትና ወይ አንደኛውን ፖለቲካ ውስጥ ይግቡ፣ ወይንም ፖለቲካውን እንደያዙ ክህነቱ ላይ ደግሞ በደንብ ይስሩበት። ስለዚህ ጥሪ ተደርጎሎታል። ለማ ቀሲስ ዲበኩሉ ይህን ጥሪ በአክብሮት ተቀበሉ ተብሎ አሁን ተቀበሉ ሲባል ያልተጠራው ልጅ አቤት አለ። ማን ጠራ? ዘማርያም ማን? ከዚህ በፊት ዘማርያም ሌላ ነገር ላይ ተጠርቶ መቼ አቤት አለ? አሁን ማን ጠራህ አንተን? ስለዚህ አንዳችሁ ስትጠሩ ሌሎቻችሁ አቤት አትበሉ። ምን ማለት ነው? ጥሪ ስንጠራ የተጠራው ጥሪ ጆሮ ያለው ሰው በደንብ መስማት የሚችል ሰው ነው። በጣም የሚገርመው ወንድምነት የቀሲስ ዲበኩሉን ጥሪ ያደረግኩትን ኡሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ፖስት አላደረገውም። አሁን እሱ ግን ያቀረበውን ጥሪ እንዳለ የወንጌል አማኞች ፖስት አደረጉት። ለምን የቀሲስ ዲበኩሉን ጥሪ ያቀረብኩትን ከ5 ቀን በፊት ያቀረብኩትን ለምን ፖስት ያላደረጋችሁት? የወንጌል አማኞች ወንድሞቼ እና እህቶቼ It's a good question. ቆይ ወንድምነት ቆይ። አሁን የወንጌል አማኞች በሙሉ የዘማርያምን ፖስት አድርገውታል። ለቀሲስ ዲበኩሉ ከ5 ቀን በፊት ያደረግኩትን ሙስሊሟ ኢትዮጵያዊት እህት ብቻ ኡሁቲ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ያንን ጥሪ ፖስት አላደረገውም። ለምን? ለምን አይመጣም ብለን እናንተ ናችሁ እንደ ወሳኞች። ለምንድን ነው ያላደረጋችሁት? የወንጌል አማኞች በጣም ታሳፍራላችሁ። ይህንን ትልቁ ላይ አድርጌ ወንድምነት ልስጥህ። ታሳፍራላችሁ የወንጌል አማኞች። ኦኬ፣ ለምን ነው የምታሳፍሩት? የታለች እቺ ኢትዮጵያዊ እህት ነው ያልኩትኝ በእምነት ስለማንገናኝ። እሷ ሙስሊም ናት፣ እኔ ክርስቲያን ነኝ። እቺ ኢትዮጵያዊ እህት ብቻ ነች ሪከርድ አድርጋ ያስቀመጠችው። ይታያችሁ ወንድሞቼና እህቶቼ፣ የኔዎቹ ወንድሞቼና እህቶቼ በወንጌል አማኝ ሆናችሁ ለቀሲስ ዲበኩሉ እናንተ አንድም ፖስት ያደረገ የለም። እዩት። ችት ብቻ እዚህ ጋር አስቀምጠዋለች ኢትዮጵያዊት እህት እዚህ ጋር አለ። ይሄው ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። ከኡሁቲ ውጪ ማን ነው ይሄንን የዲቤት ጥሪ ያስተላልፈልኝ? ከወንጌል አማኞች ማንም የለም። ዘማርያም ግን ለጠፈ ብላችሁ እንዳለ አደረጋችሁ። ደርሶኛል፣ ያው ነግሬዋለሁ። ይሄን ሰውዬ ለማስመለጥና እነሱ ከ10 ዓመት ጀምሮ ጥሪ ያቀረብኩላቸውን እያንዳንዱ ውድቅ አድርገዋል። እያንዳንዱ ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል
ትችላላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ ትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኛ አያችሁ፣ በታማኝነት ቀርታ ሙስሊሟ ኢትዮጵያዊ እህት በታማኝነት ቀርታ እሷ ፔጇ ላይ ያስቀመጠች። እዚህ 1100 ሰው እየሰማ አንድም የወንጌል አማኝ ቀርቶ ፔጁ ላይ አላስቀመጠውም። ይኸው የውይይቱን ጥሪ እንደሚቀበሉ ተስፋ እናደርጋለን። ቀሲሳቸው ነው ያለችው። የእሷ ቀሲስ ስላልሆኑ ልክ ነው። ቀሲሳቸው ጥሪ ተቀበለ አልተቀበለም? ዘማርያም ዘለቀ የመጣው ለምንድን ነው? ይህን ሰውዬ ሊያስጥለው ማለት ነው። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ በእውቀት። ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት። ቴንክ ዩ። እንደዚህ የምናገረው በጣም ብዙ ጊዜ እንደ ሴት ወይዘሮ እየዞረ የሚሳደብ ሰው ስለሆነ ነው እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለን ስናከብር ማለት ነው። እሱ ማን ነው? እሱ ሰውን ካላከበረ እቺ ፂም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ፂም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይህንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ። ደግሞ ኤርሚያስ ዲቤት አላቀርብ ብለህ ከነዘበነን የጀመርኩትኝ በዚህ 10 ዓመት ውስጥ እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኡቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉ ብዬ ስል እንዴት አንድ ሰው ያስቀመጠ የለም። አላየውም። ይኸው ከ5 ቀን በፊት እሷ ነች ያደረገችው። ይኸው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት ፉት ነው የሚያወራን። ኤርሚያስ ግን ባይ ዘ ዌይ መልእክቴን ጠቅለል ላድርገው፣ በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምጠቃልለው? ማነው ፖስት ያደረገ? ከራሱ ጀምረህ ይህን መልስልኝ። ይህንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት በኢትዮጵያዊነቷ እህቴ ነች። እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱኝ። ወደ እናንተ ዲቤት ሁላ ዙረው የት አላችሁ የኛዎቹ? እና ጠቅልለው እሺ፣ ቢኒ ጠቅልለው ካለ ጠቅልለው። እኔ 2 መልእክት ብቻ አድርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር
ጠቅልለውና ከዛ ስላለ አይ እዚሁ እንትን ትንሽ አንድ አጠር ያለ ነገር ለመናገር ነው ቢንዬ፣ ብዙ አልሄድም። ግን ምናልባት አብዛኛው ሰው ይሄንን ነገር ሪከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበረ። እንደኔ ሀሳብ ኤርምዬ፣ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል። ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይህን አስበካል ኤርምዬ? እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ይደርሳል ብዬ አስባለሁ። ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡሁቲ ጋር ገብታችሁ ያለውን በዚህ በኩል አድርሱ። ኡሁቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችዋለ እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼር ምዬ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይህን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል። አይደረግም ብላችሁ ታስባላችሁ ወገኖች? መሲ አይደረግም ብለሽ ታስቢያለሽ? ኧረ እስካሁን አውቆታል። ይደረጋሉ። እሳቸው ጋር ላይ ደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ። ላይቭ ላይ ራሳቸው ይሰሙታል። ላይቭ ላይ ይሰሙታል ብዬ አስባለሁ። ያው 5 ቀን በፊት ነው። ይህን ጥሪ ይቀበሉ። ቴንኪው ቢኒያው፣ መቀጠል እችላለሁ። እሺ ልጠቅልለው ሀሳቤ። ኦርቶዶክሳውያን በመጀመሪያ አይዟችሁ። አይኖ በፈለገ ምክንያት በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደር በሉ፣ ታጠቅ በሉ። ወንዶች ናችሁ እናውቃለን አብዛኛዎቻችሁን እና በርቱ፣ እናበረታታችኋለን በዚህ ዙሪያ። በተረፈው የጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ። ተባርኩ። መሴ ቀጥዬ። እሺ ቢንዬ ተባረክ፣ ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያነት ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሀሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድን ነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም ያስፈራ ነገር የለም። በነገራችን ላይ የከሌ ወያይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም ያስፈራ ነገር የለም። በቤተ ክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ ሌላ ዲቤት፣ አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ ያለ አይደለ ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይይዛል፣ ትቻለውም አይልም፣ ሀሳቡን ቀይሮ የራሱን ቤት ከፍሎ ይገኛል። ይሄ ትክክል አይደለም። ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ የአንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ መናገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል፣ አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯል። እና አንዳችሁ መታችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንኪው መስዬ፣ ተባረኩ። እውነታው ይሄ ነው እንዴ? ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነ ዘበነ እኮ እየወጡ እኮ መልስ ሰጥተውኛል።
ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው። የዲቤት ጥሪ ሲያቀርብለት በዚሁ በታቦቱ ጉዳይ ለእሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው። አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው? ፈለገ አቀረበልኝ ተቀበልኩት ተገናኘን ሜዳው ላይ። ደምረው አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲበኩሉ እኔ አሁን ጠርቻለሁ አይመስልም እንዴ? እስኪ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ካኑማ ብራዘር ይሄው ነው። ልድገመው ወንድሞች እናቶች። ለመምህር ዘበነ ለማ ጥሪ አቅርቤለታለሁ አልተቀበለም። ለመምህር አቡኑ ጥሪ አቅርቤታለሁ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ምህረት አብ አሰፋ ጥሪ አቅርቤለታለሁ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ አልተቀበለም። አክሊለ ጥሪ አቀረበልኝ ተቀበልኩት። በታቦቱ ጉዳይ አልወያይም አለ ሰረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ አቀረበልኝ ተቀበልኩት አልወያይም ብሎ እራሱ ሰረዘው። ማነው ፈለገ ጥሪ አቀረበልኝ ተቀበልኩት ሜዳው ላይ ተገናኘን። ደምረው ጥሪ አቀረበልኝ ተቀበልኩት አስደግፎኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት አስደግፎኝ ቀረ። እንዳትገባ ታስበላናለህ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ። አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ የፍትሐ ይርግ የአንጽሖ የቅድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው ኡቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበው። እስኪናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል
በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ በተአምረ ማርያም እና ቤተክርስቲያኒቷ የምታፍርበት ትምህርት ከሆኑት መካከል አንደኛው ትምህርቷ ይሄ ነገረ ማርያም ትምህርት ነውና ይህን ጥያቄ የማይቀበልበት ምንም ምክንያት የለም። ኤርሚ በቃ ቅድሚያ ያኛውን ጥሪ ይቀበሉ ከማለት አንጻር ነው እና ራይት ሊያስመልጠ የፈለገው ሰው አለ። ብራዘር ቆይ ይሄ እንደ ሴት ወይዘሮ ከገስት ገስት እየገባ የሚሳደብ ቄስ ስላለ ሰዎችን ክብረ ነክ በሆነ ነገር በሰው ህመም ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞች እናቶቼ አይደለም ሰው በሌላ አይደለም እንዲህ ያደረገበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ዲቤት ጥሪውን ይቀበል። በወንድሜ በጌርሳም ልጅ ሞት ላይ ነው የቀለድከው። የኔን ስም ያለ ስም እየጠሩ ዲስሪስፔክት እንደማድረግ አይደለም። ቀሲስ ዲበኩሉ 5 ቀኔ ነው ጥሪ ካቀረብኩኝ ሜንሽን ተደርጎልሃል። ኡቲ ፊላ በምትባል እስላም እህት እሷ ሙስሊም እስላም አልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ ሐዋሳ ቤት እንገናኝ። የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማነው ዘማርያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከእነሱም ጋር ምክንያቱም ቲክቶክ ላይ እነሱ አሉ ነው የመጡት መስቀላቸውን ይዘው ቁጭ ብለው እኮ እዚህ ብያለሁ የሚሉ አሉ። እነሱ ቄሶቹን አሁን ቄስ አልኩ ቄስ ከቄስ ጋር ነው አሁን ጨዋታ የምፈልገው። እመቤታችን አቁራሪተ መዓት ሰዓሊተ ምሕረትም አምላክ ወላዲተ አምላክ እንደው ቅፍ ድግፍ አድርጋችሁ ተጠበቃችሁ እንደማለት አይደለም። ከቄስ ጋር ነው የምፈልገው። ዲያቆናቶቹ እኮ ሞክረዋል። 1-2 ዲያቆናት ወርውረዋል። ፈሌም ያቅሙን ወርሯል። ስዩሜም ያቅሙን ወርሯል። እንዳታስበላን ብላችሁ አስቀርታችሁታል። እስኪ ወደ ቄስም ደግሞ እንሂድ። ወረፋ ይጠብቅ ነው ያልኩት። በእንጨቶቹ ጉዳይ ከኔ ጋር ነው የሚያወሩት። እንጨቶቹ ላይ ትልልቅ እሳት ይዣለሁ እኔ በእውቀት ለማንደድ ማለት ነው። መስቀሉም እንጨት አይደል? ኦኬ ግማደ መስቀሉ ጊሼን ነው አሉ እንጨት ነው። ታቦቱም ከግራር እንጨት ነው ተሰራ የተባለው። እንጨቶቹም ከኔ ጋር ያወራሉ። አይመስልም ወንድምነት? በነገራችን ላይ ገለባ የሆነ ትምህርት ነው በጣም። በዚህ ርዕስ መጥቶ አንድ ኦርቶዶክሳዊ ለመወያየት አስቧል ማለት በጣም ነው የሚያስቀው። ምክንያቱም መጽሐፍ ቅዱሳዊ ያልሆነ ትምህርቶች አሉበት። መስቀል ቤዛ ነው ብሎ የሚያምኑ ሰዎች ናቸው። መስቀል ስላችሁ የክርስቶስን መከራ እያወራው እንዳይመስላችሁ። ይህ እንጨቱ ቤዛ ነው ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎች። እና በምንም ታሪክ መጽሐፍ ቅዱሳዊ ላይ መስቀል ቅዱስ ነው ብሎ ያምናሉ። እንጨቱ ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ሲናገር ግን በነገራችን ላይ አንድ ሰው ይሄ መስቀሉን ቅዱስ ነው ብሎ ሲናገር ጌታን እየተሳደበ ነው ያለው። ጌታን እየተሳደበ ነው ያለው። ምን ማለት መሰላችሁ? ይሄ መስቀሉ የተመሳቀለው ዕፀ መስቀሉ ቅዱስ ነው ካላችሁ ጌታ ኢየሱስ ክርስቶስን መሳደብ ነው። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 10 ጀምሮ ምን ይላል? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። የሚቀድሰው ማን ነው?
መሲሁ ኢየሱስ ክርስቶስ ነው። የሚቀደሱት ደግሞ ከአንድ የሆኑት ሰዎች ናቸው። አያችሁ፣ በክርስቶስ ደም የሚቀደሰው ከአንድ የሆነ ብቻ ነው። እንጨት ተቀድሷል ካለ ሚስተር ኤክስ ክርስቶስን እየተሳደበ ነው ያለው። ኢየሱስና እንጨቱ ከአንድ ናቸው እያለ ነው ያለው። ክርስቶስ ኢየሱስ ግን እዛ ዕብራውያን መጽሐፍ ምዕራፍ 2 ላይ የሚናገረው ክርስቶስ ኢየሱስ ከመላእክት ዘር አይደለም ብሎ በሚናገርበት ክፍል ማለት ነው። እርሱ ከማርያም በስጋና በደም ተካፍሏል የሚለውን ሲያብራራ ምንድን ነው ያለው? አዎ የማርያም የማህፀኗ ፍሬ ነው እና የሚቀድሰው የማርያም የማህፀኗ ፍሬ ስለሆነ ሰው ነው እና የሚቀደሱትም ሰዎች ናቸው ነው የሚለው ዕብራውያን መጽሐፍ ምዕራፍ 2 ላይ ከአንድ ናቸው ቀዳሹና የሚቀደሱት። የእንጨት ቅዱስ የለም ማለት ነው። አለቀ። የእንጨት ቤዛ የለም፣ የሚያድን እንጨት የለም፣ ሊሰገድለት የሚገባ እንጨት የለም። ይህን ትምህርት ይዘህ መጽሐፍ ቅዱስ ፊት ቆማለሁ ማለት አንድ ሰው ቆማለሁ ብሎ የሚያምን ከሆነ በጣም ደፋር ሆኗል ማለት ነው። እና በቃ ኤርሚ እንዳለው አባትን ተቀበሉ። ኤርሚ አሁን እኮ የጠራው ጥሪ ራሱ በጣም ተረት የሆነ ትምህርት ማለት ነው። አሁን በእስራኤል የነበረው በነ ሙሴ አማካኝነት የተሰራው ታቦት ኢትዮጵያ መጥቷል የሚል በሬ ወለደ አይነት ትምህርት አለ። ይህንም መጥቶ እውነት ሊያደርግ የሚችል ማንም የለም። አይገርምም? ማንም የለም። ማንም እንደው እኔ በጣም ታሪክ ላይ ሰርቻለሁ፣ ታሪክን አጥንቻለሁ የሚል ሰው አይደለም በኤርሚ ፊት በእኔ ፊት አይቆምም። ድጋሜ ልንገራችሁ፣ በሙሴ አማካኝነት የተሰራው ታቦት፣ በእስራኤል የነበረው ታቦት ወደ ኢትዮጵያ መጥቷል ብሎ የሚያምን የታሪክ አጥኚ የተባለ በኤርሚ ፊት አይደለም በእኔ ፊት መቆም አይችልም። የሌላ የትኛውንም መጽሐፍ ሳንጠቅስ በመጽሐፍ ቅዱስ ብቻ ትምህርቱን አፈር ከድሜ እናበለዋለን። ይህን ትምህርት ማለት ነው። በመጽሐፍ ቅዱስ ብቻ በ66ቱ መጽሐፍ ብቻ ይህን ታሪክ አፈር ከድሜ ይበላል። ይሄ ትምህርት አባቶቻቸው የዋሹበት ትምህርት ነው። ይሄ ትምህርት አይ እውነትን ነው እንደው አለ ህዳር 21 የምናከብረው ህዳር 21 የምናከብረው እዚህ ኢትዮጵያ ነው ያለው ትግራይ ነው ያለው ምትል ከሆነ ግን ይኸው በቃ ጥሪ ቀርቦልሃል። አይ ኤርሚ በጣም ብሉይ ኪዳንን ያጠና ሰው ነው፣ ከኤርሚ ጋር መወያየት በዚህ ጉዳይ ከባድ ነው ካሉ ደግሞ ቀሲስ ዲበኩሉ እኔ ያለው ቀሲስ እኔ ያለው በዚህም ርዕስ ቢሆን ማለት ነው። አይ ከኤርሚ ጋር እሱ ብሉይ ኪዳንን በልቶታል፣ ከሱ ጋር ማውራት በብሉይ ኪዳን ከባድ ነው የሚል ሰው ካለ ሚሉ ከሆነ እኔም ዝግጁ ነኝ ለዚህም ርዕስ ቢሆን ማለት ነው። ከዛ ያው ተረኛው ደግሞ ይገባል ማለት ነው። ኤርሚ የተባረከ የለ ማለት ነው። ኤርሚ እስከሚመለስ ድረስ እኔ ሰላም ልበልና ወርዳለሁኝ ወደ ሰላም ልገባ ስለሆነ ሰላም ብያለሁ። ቅዱሳን ላይ መታችም ያላችሁ ሁላችሁ። እኔ ግን አንድ ነገር ማለት የምፈልገው ዘማርያም 2 ዓመት ሙሉ እያጠናህ ነበር የወንድም አለም። የዛሬ 2 ዓመት ጥሪ ነበረ እኮ 2 ዓመት ሙሉ እንዴት ነው የፈጀብህ ለማጥናት? እና ሬዲዮ ሆንክ ይመስልሃል? ግን አሁን እኔ አይመስለኝም። ለማንኛውም ግን ኤርሚዬ የምለው እኔ አንተ የጠራህበትን እንትን ሼር እናድርገው። እኔ ስፔሻሊ እንዴት እንደሚደረግም ስለማልችልበት መቅዳት ስለማልችል ነው ያልቀዳሁት። ነበርኩ ስትናገር ሰምቻለሁኝ፣ ግን እየተሰራም አላየሁም። የዚች እህትንም ቤት አላውቀውም። ግን አሁን የሰማችሁ ሰዎች ሼር አድርጉልንና ሼር እናደርገዋለን ለቀሲስ ዲበኩሉ ማለት ነው። እና ብዙዎቻችን ስለማንችል ነው ቪዲዮ መቅረጽና መልቀቅ ማለት ነው። ለዛ ነው ኤርሚዬ ብዙ ሰው ያንተን ያላደረገው አንተ ቤት ላይ ስላላገኘው ነው። ኤኒዌይ አሁን እናደርጋለን። ተባረኩ።